አንቺውሻ መጣሻ መጣሽ ምኑን ምን ልረጋጋ ህይወቴ አርፈ ቁጭ በል ምኑን ልረፋት እዚህ ልትይበላ ሊበላ የኔ ብር ይኸውልህ አሁን ዋናው ነገር አቤት ሁሉም እውነት አንቺ የማንም ለቀምቃም የዛ እየለቀምሽ እያመጣሽ አርግጅታለሁ ታያለሽ ልጅ ቢኖረኝ እኔ ደስታውን አልችለውም ሲጀመር እኔ ልጅ ኖረኝ ለምን 1000 ዓመት በስብሽ እስር ቤት አልኖርም ሲጀመር ስለኔ ጋር እኮ አንድ ቀን አድርሻል አንድ ቀን አድርሽ ቀረሽ በዛው በቃ ክብርሽን ከሰጠሽ በኋላ ቀረሽ የተፈጠረ ስህተት ነው እኮ እኔ አንቺውሻ መጣሻ ተረጋጊ ምኑን ምን ልረጋጋ ህይወቴ አርፈ ቁጭ በል ምኑን ልረፋት ዜርዛ እስኪ አርፈ ቁጭ የምትል ከሆነ አርፈ ቁጭ በል የነገርኩህ ነው ሰማኛለህ አንቺ እኔ ጭራሽ ከኔ ላይ እንዴት ታርጊያለሽ ከኔ ላይ አውቀሽኛል ቅድሚያ ግን እስኪ በደንብ ይኝ እስኪ ምንድነው እዚህ ይሄን ቤት አሳጅብሽው ቤቴን አስወረርሽው እኮ በማንም ወያላ አረገዝኩለት ከማን ያረገዝሽው ከኔ አው አንቺ የማንም ለቀምቃም የዛ እየለቀምሽ እያመጣሽ አርግጅታለሁ ታያለሽ ሲጀመር ይኸውልሽ አንቺ ከኔ አታረግጅምም እኔም እንደማላረግዝ ጠንቀቄ ነው ማቆሽ ሂደሽ እዛ ልቀምሽን ፈልጊ ስለዚህ ሲጀመር ስለኔ ጋር እኮ አንድ ቀን አድርሻል አንድ ቀን አድርሽ ቀረሽ በዛው በቃ ክብርሽን ከሰጠሽ በኋላ ቀረሽ የተፈጠረ ስህተት ነው እኮ እኔ ልጅና ልጅ ፈልጊ አሌክስ ጋር እሱ ጋር ረጅም አይደለም እኮ ያምሻል እሱ ጋር እኮ ረጅም ጊዜ ቆይሻል ሲኞሪታ ይኸውልሽ ብር ከሆነ ልስጥሽ ችግር የለብኝም ከፈለግሽ ይኸውልሽ አይደል አቶ ዳኛቸው መኪናውን ውሰጅ አንድ ሰማኛለህ ይኸውልህ እኔ ሲጀመር ልጅ ቢኖረኝ እኔ ደስታውን አልችለውም ሲጀመር እኔ ልጅ ኖረኝ ለምን 1000 ዓመት በስብሽ እስር ቤት አልኖርም ግን እቺ ካዲ ዝም ብላ ነው ሂድና አሌክስ ሚለውን ወያ ላይ እና ጠይቀው ከኔ ልጅ ሊኖረኝም አይችልም እውነቱን ተሰባስባችሁ ተደራይታችሁ ለማስመጣችሁ አይደል ሊበላ የኔ ብር ይኸውልህ አሁን ዋናው ነገር አቤት ሁሉም እውነት እንዲወጣ ነው ሲጀመር ያንተ ብር ማንንም አይፈልግም ማለት ነው ታዲያ ብር ባትፈልጊ ነው የትም የወለድሽው እንዲቃላ ያንተን ብልሽ አምጥሽ ፎቶም ታሳይኝ የጋዜጠኛ ይዘሽ የምትመጭልኝ እሱ አሌክስ ማለት ይኸው አሌክስ ጠይቅ አሌክስ ጋር እሱማ ስለማያሳድግልሽ ይሄ ነገር ስለማያሳድግልሽ ጉርስ ስለማይሰጥሽ ምንም ነገር ስለሌለው ድሃ ስለሆነ ልጁ አይደለም እያለች እኮ ነው ያንተ አይደለም እያለች እኮ ነው ካንተ ጋር ስንት ጊዜ ቆይታችሁ ከኔ ጋር 2 ቀን አድራ ይሱ ነው እንድትላለች ካንተ ጋር ስንት ቆያችሁ ቆይ ልጠይቅ ካንተ ጋር ስንት ቆያችሁ ውድ ቤተሰቦች አሁንም በድጋሚ የሚለው ዋና አላማችን የአባትነት ጥያቄ ለመመለስ አይደል እግረ መንገዳችን ነው በሷ እንዲሁም በግብረ አበሮቻቸው በጣም የተጎዱ ብዙ እህቶቻችን አሉ ብዙ ማናቀው ይሄንም ሌላ ወንጀል ሊኖር ይችላል አርፈ ቁጭ የምትል ከሆነ ቁጭ በል ሰማኛለህ ቁጭ በል እሺ ከዚህ በላይ እርምጃዎች እንድንወስድባት አታርቅ ይኸውልሽ እባክሽ ተነሽ ይኸውልሽ ችግር የለውም ይኸውልሽ ትርሺት ተነሽ ከዛ ቪዲዮን ፊት ለፊቴ ላይ ያስቀምጣል እቺን ሴት በደንብ ያት ይለኛል ከዛ አያታለሁ አልጋ ላይ እግሬን ያስረኛል ከዛም በኋላ እንደፈለገ አድርጎ ያሰቃየኛል ከዛ ቪዲዮ ያደረጉትን እያንዳንዱ ነገር ከኔ ጋር ማድረግ ይፈልጋል እኔ ደግሞ አልፈልግም ነው የምለው አልፈልግም ስለው ፊቴን እንደምታይ ሰውነቴ እንደዚህ ነው እንዳለ ሰውነቴ እንደዚህ ነው በቃ ምንም በማላውቀው ነገር ውስጥ ነው እዚህ ውስጥ ያስገባችሁኝ አሁን ህይወቴን ነው የሚያመሰቃቅለው እኔ ማንም መሄጃ የለኝም ቤተሰብ የለኝም ጓደኛ የለኝም ምንም ሰው የለኝም ይኸውልሽ እኛ እንረዳሻለን ስንል እንደዚህ አይነት ነገሮችንም አብረን ከቨር እናደርጋለን ማለት ነው አርፈ የምትረጋጋ ከሆነ ሰማለህ ቁጭ በል የምትረጋጋ ከሆነ ቁጭ በል አንቺ ይኸውልሽ አርፈ ቁጭ የምትል ከሆነ ቁጭ በል ሰማኛለህ ቁጭ በል እሺ ከዚህ በላይ እርምጃዎች እንድንወስድባት አታርግ እየሰማኸኝ ነው አይደለ አርፈ ቁጭ የምትል ከሆነ አርፈ ቁጭ በል እሺ ጀመር እኔ እንደሚስቱ አይደለም ማለት እሱ እንደፈለገው ነው ሆነው በልጅነቴ ነው ያገባኝ አሁን 3 ዓመታችን እንዲህ እየተሰቃየልን 3 ዓመት ነው እና ቀኑ ሙሉ እዚህ ላይ የማያድርበት ጊዜ አለ ስልክስ ደውለት የሴቶች ድምጽ የምሰማበት ጊዜ አለ ኧረ እባክህ አንተን ማነህ ማንነቴን መቀመቅ ሳሳስርህ ይገባሃል ያኔ ታቀኛለህ እሺ ከህግ በላይ አይደለም ብለህ አይደለም የምታስበው እጄ ረጅም ነው ብለህ አስበህ ነው አይደል እንደዚህ እየሆንክ ያለኸው ዳኛቸው እኮ ነኝ ከዛ ቪዲዮን ፊት ለፊቴ ላይ ያስቀምጣል እቺን ሴት በደንብ ያት ይለኛል ከዛ አያታለሁ ምንድነው እንደዚህ ሴት ነው ሴክስ ማድረግ የምፈልገው ይለኛል ከዛ እንዴት ነው እንደዚህ ሴት ነው መሆን አልችልም እለዋለሁ ቪዲዮ ይከፈታል ስትይ ምን አይነት ቪዲዮዎች ነው የሚከፈቱት የብልግና የተባሉ ቪዲዮዎች ይከፍታል አለ ስልኩ ላይ ከዛ ያንን ቪዲዮ ያሳየኛል
እንደዛ ከሆነ እኔ ያሳይሻለሁ ይለኝና አልጋ ላይ እግሬን ያስረኛል። ከዛም በኋላ እንደፈለገ አድርጎ ያሰቃየኝ። አየዋር ለዚህ እኮ ነው ምንም አታውቅምልህ። ዝም ብለህ ባዶህን ነው የምንለፈልፈው። ሲኞሪታ ሲጀመር ልጅ የላትም። ልጅ መኖሩ ብቻ ሳይሆን ያላት ልጅም ከአንተ የተወለደ ልጅ እንደሆነ ብነግርህስ? አይ ከዛን ቪዲዮ ያደረጉትን እያንዳንዱ ነገር ከኔ ጋር ማድረግ ይፈልጋል። እኔ ደግሞ አልችልም አልፈልግም ነው የምለው። እሱ ደግሞ በፍጹም አይሆንም እንደዛ ነው ብሎ ይመታኛል፣ ይደበድበኛል። በቃ ግን ሌሊት ላይ ምናምን ሊደወልለት ይችላል። ስልክ ጨርሰው አይነት ነገር ነው የሚያወራው። ምን እንደሚጨርስ ከማን ጋር ምን አይነት እንትን እንዳለው ምናምን ምንም አውቀው ነገር የለም። ያንን ሳይ ደግሞ ለህይወቴ እየፈራው መጣው። በቃ ቢያንስ ሊገለኝ ይችላል። እዚህ ቢገለኝ ቦታውን አይተከዋል ምን አይነት ቤት ውስጥ እንዳለ። እኔ ከዚህ ግቢ ከዚህ ሰፈር ወጥቼ አላውቅም። አታውቅኝማ። ሳታውቅኝ ነው አይደል? እየጠየቅኩ ነው። ስለሱ ምን ይመለከታል? አይመለከትም። ስለኔ ስራ አንተ ምን ይመለከታል? ምንም ንገረኝ። ስራ ምንድን ነው? ለማንም ወረኛ ስራዬን እንድነግር ትፈልጋለህ? ምን አገባ? አትሰራም? ቦዘነኝ ነህ? እኔ ታውቃለህ፣ ባለሀብት ነኝ፣ አለኝ፣ ብር አለኝ። 4-5 መኪና አለው፣ ቤት አለው። በጣም ባለሀብት ነው። ስለዚህ ገንዘቡን በባሌም በቦዴም ብለን እንጠቀምበት ብላችሁ ከሴኞሪታ ጋር የሰራችሁት ሴራ ይሳካልናል ብላችሁ እኮ በጣም ተሳስታችኋል። አዝናለሁ። የምሬን ነው የምልህ፣ አዝናለሁ። አያችሁት? ጭንቅላታችሁ ባዶ ነው። ምንም ነው የማትሰሩት። አንቺ ውሻ መጣሻ መጣሽ። ምኑን ምን ልረጋጋ? ህይወቴን አርፈህ ቁጭ በል። ምኑን ልረፋት? ዜር ዛስኪ አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። የነገርኩህ ነው። ሰማኛለህ? አንቺ እኔ ጭራሽ ከኔ ላይ እንዴት ታደርጊያለሽ? ከኔ ላይ አውቀሽኛል። ቅድሚያ ግን እስኪ በደንብ ይኝ እስኪ ምንድነው እዚህ? ይሄን ቤት አሳጅብሽው እኮ ቤቴን አስወረርሽው እኮ በማንም ወያላ። አሁንም በዚህ ተይዘ እንኳን ትንሽ እንኳን አታፍርም? ምኑን ነገር በብርና በገንዘብ መግዛት ደግሞ እንደዚህ ልትይኝ ትፈልጊያለሽ? ሰማኛለህ? ያምሻል። አንቺ ታምሻል እንዴ? ስማ፣ የምትረጋጋ ከሆነ ተረጋጋ። ዝም በል እስኪ። አስጠንቅቄያለሁ አይደለ? ይኸውልህ ከዚህ በኋላ የምትደነፋበት ጊዜ አልፏል። ሰማኸኝ አይደለ? የአንተ የድንፋታ ጊዜ አብቅቷል። እያንዳንዱ ነገር በእኛ ቁጥጥር ውስጥ ነው። ይሄንን አስረግጬ እየነገርኩህ ነው። ዝም በል እስኪ። ገባሽ? አንቺ ጎዳና ላይ እንዳላነሳውሽ ታውቂያለሽ? ያን ልቃቃሚ ቤተሰብሽን ከየትም አስነስቼ እንዳላሳከምኩልሽ ምንም እንዳላ ነገር እኮ የለም። እንዴት እንደዚህ ታደርጊያለሽ? እንዴት ስለኔ ህይወት ግብትሽ ትፈተፍቻለሽ? ምንድነው የሚያንጨረጭረ ማለት? ታሰር እያየሽኛል። እኔ እኮ ማን ነኝ? ገባሽ? ምንድነው በራስህ? የኔ ስራ ምንድነው? እናንተን ማንን ጎዳና ዳሪ ልቃቅሜ ራስ ስራ አስቻልኩ? ስላስታከምኳችሁ ቤተሰቦቻችሁን ስላገዝኩ በቃ አሁን እኮ ኦልሬዲ እኮ ተጋልጠሃል። ሰማኛለህ? አቶ ዳኛቸው ይኸውልህ፣ ወይኔ ዳኛቸው፣ ሰማለህ? የምትረጋጋ ከሆነ ተረጋጋ። እየሰማኸኝ ነው አይደለ? ይኸውልህ፣ ሰማህ? ተረጋግተህ ከዚህ ታደርጊያለሽ። ግን ጭራሽ ገምቼም አስቤም እያንዳንዱ ነገሮች በካሜራ ውስጥ እየተቀመጡ ነው። ስለዚህ ተረጋግተህ ዝም ብለህ ነገሮችን እንመላለስ። በንዴት ጊዜ የምትናገራቸው እያንዳንዱ ነገሮች ካሜራ እየቀዳ ስለሚያስቀምጣቸው ለህግ ማስረጃ ነው የሚሆኑት። ለአንተም ለእኛ ለፕሮግራማችንም ስትል አርፈህ ቁጭ በል። ካሜራ እየቀዳ ገባ አይደለም? ካሜራው አንተንም አፈር ስደባለቀ ከዛሬ ሳምንታትና ከዛሬ 2 ሳምንት በኋላ ታውቃለህ። ያንቺንም ህይወት ሳላመሳቅለው ብቀር እኔ ዳኛችሁ አይደለሁ። ገባሽ? አቶ ዳኛቸው ገባሽ? እየሰማኸኝ ነው? የመዛቻ ሰውን የማስፈራሪያ ጊዜ አብቅቷል። ቅድምም ብዬ ነግሬሃለሁ። አንተን ወደ ወህኒ ስወረውርህ ማን እንደሆንክ ያኔ ታውቀኛለህ ብዬሃለሁ። ሳቆችህ ከሰዓት ወደ ሰዓት እየተቀየሩ እየተለወጡ ነው። ፍራቻ አይን ላይ እየታየ ነው። ስለዚህ ዝም የምትል ከሆነ ዝም በል። ምን ያህል ማስረጃዎቻችን መረጃዎቻችን ጥልቅ እንደሆኑ እያየ ነው። ስለዚህ ዝም ብለህ የምትቀመጥ ከሆነ ዝም በል። አሁን ከሲኞሪታ ጋር ንግግር እናደርጋለን። አንተም እያንዳንዱን ነገር ትሰማለህ ማለት ነው። ልስማችሁ እስኪ። ምንድነው ደግሞ እንደሉት? እንዴት ነሽ ሲኞሪታ? ደህና ናት። ሰላም ነው? ምንም ያስፈራሽ ነገር የለም። ተረጋግተሽ መነጋገር የምንችላቸውን ነገሮች እያንዳንዱን ነገር እንድትነግሪን ነው። አንደኛ እዚህ ያመጣንሽ ልጅ እንዳለው ልንነግረው ሞክረን ነበር። ከዛ በተጨማሪ ደግሞ ቪዲዮቹን ለማስረጃነት አሳይተነው ነበር። ያንን ሊያምንልን አልቻለም። ስለዚህ ዋና ባለቤቷ በጊዜው ምን አይነት ነገር እንደተፈጠረ እያንዳንዱን ነገር የምታውቂው አንቺ ስለሆንሽ እዚህ ሆነሽ እንድታስረጅው መረዳት የሚችል ከሆነ ከዛ በተጨማሪ እያንዳንዱን ነገር ከራሱ ካንደበቱ
ያደረጋቸውን ነገሮች እንዲነግረን እየሞከርን ነው ማለት ነው። ስለዚህ በሰዓቱ ምን አይነት ነገር እንደተፈጠረ ግንኙነታችሁ እንዴት ሆኖ ልጅ ለመጸነስ እንደበቃ የምታስረጂንን ነገር ንገሪኝ እስቲ። እኮ ባለፈውም ነግሬሃለሁ፣ ግን እኔ እና እሱ በስራ ጉዳይ ነበር የተገናኘ ነው። እንደነገርኩ እኔ ብዙ ችግር ያሳለፍኩ ሰው ነኝ። ከዛ በችግር ጊዜ እኔ ደግሞ የሆነ ደላላ ከሱ አገናኘኝ ማለት ነው። ከዛ በቃ ድንግልናዬን ለሱ ነበር የሸጥኩት። ግን አጋጣሚ ምንም የሚያስቅ ነገር የለም። አጋጣሚ አረገዝኩ። ከዛ ማርገዜን ለሱ አልነገርኩትም፣ ምክንያቱም ብነግረውም በዛን ሰዓት አይቀበለኝም። ሁለተኛ ነገር ደግሞ እኔ በቃ ችግር ውስጥ ስለነበርኩኝ ለማንም መናገር አልፈለግኩም። ስራውን መቀጠል ነበር የፈለግኩት። አረገዝኩለት። ከማን ያረገዝሽው? ከኔ? አዎ። አንቺ የማንም ለቀምቃሚ እዛ እየለቀምሽ እያመጣሽ አርግዥታለሁ ትያለሽ። ሲጀመር ይኸውልሽ አንቺ ከኔ አታረግዥምም፣ እኔም እንደማላረግዝ ጠንቀቄ ነው የማውቀውሽ። ሂደሽ እዛ ልቃሚሽን ፈልጊ። አያውም በሆነ ጊዜ ያስተዋውቅሻል ለቃቃሚ ያለ መሰል። ካንተ በኋላ ምንም የማውቀው ነገር የለኝም። ከዛ በዛ ሰዓት ደግሞ እንዳልነግርህ እኔ ብዙ ችግር ላይ ነበርኩኝ። አባቴም ታሞ ነበረ፣ በዛ ላይ አረፈ። ከዛ እናቴም ታማብኝ ነበር። ስለዚህ እኔ ካንተ ጋር የነበረው ስራ እንትን እንዳይለኝ በቃ አልነገርኩም። ይኸውልሽ ሰሚኛለሽ፣ አንድ ለቃቃሚ ያስተዋወቅኩሽ፣ ከዛ እኔን ወዲያውኑ ትተሽ እዛ ጋር ነው የቀጠልሽው። ይቅርታ፣ ይህን ነገር ለተመልካችም ግልጽ ለማድረግ ለቃቃሚ የምትለው ወይ ደግሞ አለ የምትለው መረጃ ምንድን ነው? እኛ ማስረዳት የምትፈልገው እውነት አለ የምትለውን ነገር ካለ በግልጽ መንገድ ንገረን። ይኸውልህ ሲጀመር እኔ ከዚህ በፊትም ነግሬያለሁ። እኔ እንደማልወድ ብዙ ዶክተሮች ጋር ሂጄ አረጋግጫለሁ። እሷ ወደ እኔ ስትመጣ ከኔ ጋር ድንግልናዋን ወስጄዋለሁ። ከወሰድኩት በኋላ ግን አንድ አሌክስ የሚባል የኔን ፍርፋሪ የሚበላ ነበር። ከዛ ብን ስትል ለእሱ አሳልፍ የሰጠዋት የእሱ ልጅ አምተሽ እዛ ሜዳ ላይ የወደቀ ልጅ አምተሽ። ግን እኔ ያን ያክል ሪሌሽንሽፕ አልነበረንም። ራስህ በስራ ጉዳይ ነበር ያስተዋወቀን። በቃ ከኔ ጋር ልጅ የለሽም፣ ሂጂና ልጅሽን ፈልጊ ከዛ አሌክስ ጋር። ካንተ ወልጃለሁ። በቃ ከኔ አልወለድሽም፣ እኔ አልወልድም። አይ ያምሻል እንዴ? ሂጂና አሌክስ ጋር ልጅሽን ፈልጊ። ሰማላ ተወዳኛቸው፣ ተረጋጋ። ይኸውልህ አሁን ግልጽ አድርገህ እየነገርከን አይደለም። ካንተ በኋላ ከሌላ ሰው ጋር ግንኙነት አላት እያልክ ነው። አሌክስ ከሚባል ሰው ጋር ግንኙነት ኖሯት ልጁ የሱ ነው እያልክ ያለኸው። አዎ አንተ መውለድ እንደማትድል እኔ በጭራሽ አልወልድም። ከኔ ጋር ሲሰራ የነበረ ከሷም ጋር የሚሰራ በቅርባችን የሚሰራ አንድ አሌክስ የሚባል ጓደኛ አላት። ለረጅም ጊዜ ከሱ ጋር የነበረች ልጁ ይሰራል ሰው ነው ማለት ነው። ለኔም ለሷም አብሮ የሁለታችን ሰው ነውና ልጁ ጀመር ማለት ነው። ስራ ላይ በብዛት እኔ እና እሱ እንገናኛለን። ምክንያቱም እሱ የሚያዘዋል ለኔ፣ እኔ እና እሱ እየተነጋገርን ነው። የትም ቦታ ስንሄድ አብረን ነው የምንሄደው። ምክንያቱም የእሱ ጉዳይ ስራ አስፈጻሚ እሱ ነው። ሲጀመር ስለ እኔ ጋር እኮ አንድ ቀን አድርሽ አይደል? አንድ ቀን አድርሽ ቀረሽ። በዛው በቃ ክብርሽን ከሰጠሽ በኋላ ቀረሽ። የተፈጠረ ስህተት ነው እኮ። እኔ ልጅና ልጅ ፈልጊ አሌክስ ጋር እሱ ጋር ረጅም አይደለም እኮ ያምሻል። እሱ ጋር እኮ ረጅም ጊዜ ቆይሽ አይደል? ሲኞሪታ ይኸውልሽ ብር ከሆነ ልስጥሽ፣ ችግር የለብኝም። ከፈለግሽ ይኸውልሽ አይደል? አቶ ዳኛቸው መኪናውን ውሰጅ። አንድ ሰማኛለህ? ምኑን ልስማስ? ከዚህ በኋላ ብር ልስጥሽ፣ ብር እንዲላርግልሽ እያልክ የምታስፈራራበት ሰዓት አይደለም። እሺ ገንዘብህ ምንም እንደማያደርግ እያረጋገጥኩ እኔ ልጅ የለኝም አልኩ። ሰማኛለህ? አርፈ ቁጭ በል እሺ። ምንድነው ቆይ ፈልጊ። አንተ አርፈ ቁጭ የምትል ከሆነ አርፈ ቁጭ በል። ከዚህ በላይ ኃይል እንድንጠቀም አታደርገን እሺ። ሲኞሪታ እሱ አንድ ሊያምልልን ያልፈለገው ነገር ቢኖር ምንድነው ከአንቺ ጋር አብሮ እንደተኛ ነው እንጂ ድንግልናሽን ሸጠልሽለት እንደሆነ፣ አጠቃላይ ስራው ደግሞ ድንግልናን በመሸጥ ዙሪያ እንዳልሆነ እያመነልን ነበር። አንቺም ይሁን እሱ እያለ የሚገኘው ሰው አሌክስ ተብዬው ለሱ ድንግሎች እንደምታቀርቡለትና ዋና ስራ አስፈጻሚ እሱ እንደሆነ ነው አይደለ? ፊት ለፊቱ እየነገርሽን ያለሽው። እና ደግሞ እሱ ያወቅኩት እሱን ከተዋወቅኩት በኋላ ነው። እሱ ደግሞ አሌክስን ያስተዋወቀኝ ማለት ነው። እኔ የማውቀው እሱን እና እሱን ብቻ ነው። አሌክስ ጋር እኔ ምንም የሚያገናኘኝ ነገር የለም። የሚያገናኘኝ ደግሞ በጣም ስራ ስለሚበዛብን ለስራው ነው የምንገናኘው። እንደዚህ ሴቶች ሲያስመጣ ምናምን በቃ ሙሉ እሱ ስራ ይሰራል። እንደምታየው ሴቶችን ከሴቶች ጋር ሲንዘላዘል ነው የሚውለው። ሙሉ ለሙሉ እኔ እና እሱ ነው የምንሰራው። ስራው የእሱ ስራ ሙሉ ስራው አሌክስ ነው የሚሰራለት። እኔ ደግሞ አግዢው ስለሚለኝ ሁሌ እኔ እና እሱ እንሰራለን ስራ እንጂ እሱ ሀብታም እንዲሆን ያደረግነው እኔ እና እሱ ነው። በእኔ እና እሱ ልፋት ነው። እኛ እንደውም እንደምንለፋው አይደለም ብር የምናገኘው። ስንት ብር ነው የተከፈለሽ አንቺ? ስሚ እስኪ ስንት ብር ነው? በእኔና በአሌክስ ጉልበት ነው ሀብታም የሆነው?
ስንት ነው ላንቺ ለቤተሰቦችሽ ማሳከሚያ ምናምን ልሽ ስንት ብር ነው? 1 ሚሊዮን ምናምን ብር ነው ሰጥሽ። በራሴ የሰራው ስራ እኮ ነው የሰጠኸኝ። ታዲያ እኛ እያገዘን ነው ሀብታም የሚሆኑት ያለሽ። አንቺ ጎዳና ላይ አንስቼሽ እንደዚህ ዛሬ ቀብራለሽ፣ አፍሽን ሞልተሽ ታወሪያለሽ። ስማኝ አቶ በርግጥ ብዙ ነገር አደረኩልሽ። ስማኝ አቶ ዳኛቸው፣ ስለዚህ ዋና ስራ ድንግሎች ለአንተ እየቀረቡልን እነዛን ሰዎች እየነገድክ ገንዘብ ማግኘት እንደሆነ እያመንክ ነው ማለት ነው በራስህ አንደበት። እሺ ሲኞሪታ፣ ከአሌክስ ጋር ከስራ ባልደረባነት ውጪ የተለየ ግንኙነት አላችሁ? ምንም የተለየ ግንኙነት የለንም። ታዲያ ልጁ የት መጣ? መውለድ እንደማትችል ከሕክምና ከተመረመርኩ በኋላ ነው ያወቅኩት ብለሃል። እና ሕክምና የተመረመርከው መቼ ነበረ? የተለያየ ሆስፒታል ነበር የሄድከውና? በጣም ብዙ ሆስፒታል ተመርምሬያለሁ። ግን ይኸውልህ መውለድ አትችልም ተብሎ የተነገረኝ ኦልሞስት ወደ 1 ዓመት ምናምን ገዳማ የተለያየ ሐኪም ቤት ቼክአፕ ስትደረግ ምን ያህል ጊዜ ነው? እርከኑን ንገረን። 1 ዓመት ለመጨረሻ ጊዜ ያደረግከው ነው ወይስ ከዛ በፊት? አይ ከዛ በኋላ በቃ ደጋግሜ አድርጌያለሁ። ከ1 ዓመቱ በኋላ ነው ተደጋጋሚ ጊዜ ያደረግከው? ግን እንደማልወልድ ነው የተነገረኝ የትኛውም ቦታ ላይ። እሷ ደግሞ ይኸውልህ ገንዘቤን ለመዝረፍና ገንዘቤን ለመውሰድ ለመጠቀም ያደረግሽውን ጥረት እንጂ እኔ እንደማልወልድ አንቺ ጠንቀቀሽ ታውቂያለሽ። ሂጂና አሁን ልጅሽን ፈልጊ። እኔም እኮ ካንተ ልጅ መውለድ እኮ ፈልጌ አይደለም፣ ግን ሆነ በቃ በአንድ ቀን ስህተት ሆነ። ታዲያ 1 ቀን አድረሽ የኔን ሀብት እድሜ ልኬን ያካበትኩትን ሀብት በልጅ አማካይተሽ ልትወስጂ ይሄን ሁላ ጉድጓድ ስቆፍሪ ግን ትንሽ አይደብርሽ? እኔ ምንም የቆፈርኩት ጉድጓድ የለም። እውነታውን ተቀበል በቃ። ስለዚህ እያንዳንዱ ነገር ላይ ተማምነናል ማለት ነው። የልጃችሁ ጉዳይ የእሱ ነው አይደለም የሚለው ነገር ብዙ አጨቃጫቂ አይደለም ለኛ። ምክንያቱም ቻናላችን የራሱን የሆነ አካሄድ ሄዶ የዲኤንኤ ምርመራ አድርጎ እሱ ለእናንተም ለተመልካችም እናሳውቅ ይሆናል ማለት ነው። በዋናነት ግን ሲኞሪታ እዚህ መተሽ ለወንጀለኛው አቶ ዳኛቸው ቃልሽንም እንዲሁም ደግሞ ማስረጃ እንዲሆንም ብዙ ነገር ስለተባበርሽን በጣም እናመሰግናለን። ብዙ ነገሮች አግኝተንበታል። ለእኛ ድንግልናን እየሸጠ እንደሚተዳደር በዛ ሀብታም እንደሆነ እንደበለጸገ አልነገረንም ነበር። አሁን ግን ከአንቺ ጋር በሚያወራበት ሰዓት እንኳን አዳልጦት ከአንዴም 2 በ1 ሚሊዮን ብር በምናምን እያለ ያን ስራ እንደሚጠቀም ነግሮናል ማለት ነው። ይሄ ለእኛ ትልቅ ግብአት ነው፣ በራሱ አንደበት ያገኘነው ትልቅ ማስረጃችን ነው እና ለዚህም ድጋፍ ስላደረግሽን በጣም እናመሰግናለን። እንዳልኩሽ ቃል እንደገባሁልሽም ህግ በቻለው አቅም ተባብረን ቅጣትሽን ለማቅለል እንሞከራለን ማለት ነው። አቶ ዳኛቸው ሐኪም ቤት ምርመራ ካደረግክ በኋላ አትወልም ስላሉ ነው የሲኞሪታ ልጅ አንተ እንዳልሆነች እያመንክ ያለ ወይስ ከዛ ውጭ ሌላ ግንኙነት አለ ብለህ ታስባለህ? ከአሌክስ ወይ አለሙ ካልከው ሰው ጋር የተለየ ግንኙነት አለ ብለህ ስለምጠረጥር ነው? ሲጀመር ቅድሚያ እኔ እንደማልወልድ ከ4 እና ከዛ በላይ ሆስፒታሎች እጄ አረጋግጫለሁ። በቅርቡ ከ1 ዓመት በኋላ ረዥም ጊዜ የማሳልፈው ያው መውለድ ስላለብኝ ወራሽም ልጅ ስለሚያስፈልገኝ መውለድ ስለምፈልግ እየዞርኩ ነበር። ግን እሷ ከኔ ጋር 1 ቀን ብቻ ነው ያደረች። ከዛ ቀን በኋላ አሌክስ የሚባል በቅርባችን የሚሰራ ልጅ ነበር። በቃ ከሱ ጋር ተለጥፋ ያው ረዥም ጊዜ የሱ ፍቅረኛና የሱ ጓደኛ ናት። እኔ በቅርበት ስለማውቅ ፍቅረኛ አይደለም። ለምን አትረዳኝም? ፍቅረኛ ያልነበረ ፍቅረኛሽ ነው እንዴ? ካንተ በኋላ እኮ ነው የማውቀው። ከኔ በኋላ ብታውቂው እዛ በኋላ ፍቅረኛሽ ነው። ረዥሙን ጊዜ አብራችሁ አሳልፋችሁ አንዴ ተረጋጉ እባካችሁ። ራስ አይደል ስራ መስጠት ሰሚኛለሽ? ሲኞሪታ ተረጋጊ። ከሆነ ተረጋጊ። አንቺን በደንብ ሰምተንሻል አይደለ? እያንዳንዱ ነገር ስትናገሪ ሁሉ ነገር አዳምጠናል። ስለዚህ አለ የሚለውን እውነት እንስማው። ከዛ በኋላ ደግሞ ወደ አንቺ እንመጣለን። ሲጀመር ይኸውልህ የአሌክስ ጋር ረዥም ጊዜ አሳልፈዋል። ፍቅረኛ ብቻ ሳይሆንም ሳይጋቡ የሚቀር አይመስለኝም። ማለት ረዥም ጊዜ አብረው ነው የማያቸው። አልጋቤት ኢቭን አልጋቤት አድረው ሲወጡ በጣም ብዙ ጊዜ አይቻቸው አውቃለሁ። ቆይ ጭራሽ አልጋቤት? አዎ አልጋቤት አድራችሁ ስትወጡ ጧት ታዲያ አልጋቤት ምን ታረጉ ገባችሁ? በሆነ ጊዜ ይኸውልሽ ለስራ ጉዳይ ነው የምንሄደው። በቃ አልጋቤት ታዲያ ለስራ ጉዳይ ሄድሽ አልጋቤት ምን ታረጊያለሽ? አልጋቤት ጧት ይገባ። ቆይ ዝም ብለሽ አልጋቤት ጧት ይገባል። ምን ልታረጊ ገባሽ? አልጋቤት ጧት ፔንሲዮን ምን ትሰሪያለሽ? ድንገት እሺ አልጋቤት ውስጥ የምትሰሩት ስራ ምንድን ነው? ጧት ላይ እኮ ነው ስትወጡ ያየኋችሁ። አጋጣሚ እኔ በመኪና ሲሄድ ስትወጡ ከሆነ ፔንሲዮን ስትወጡ አይቻችኋለሁ ከሱ ጋር። በሆነ ጊዜም ማታም ስትገቡ አይቻችኋለሁ። በጣም ግንኙነት የለኝም። በቃ እንዴት ነው ግንኙነት የሌላችሁ? ዴይቱ የእናንተ ሁኔታ በቅርብ ተከታተል ነበር። አንተ ካየኝ ለምን አትነግረኝም? ለምን ነው የምነግርሽ? እኔ እኮ በቃ የሚያስፈልገኝ ካነሳው ቆየሁ አይደል እንዴ? ካንቺ ጋር ምን አለኝ? አንቺ በቃ የምፈልገውን አግኝቻለሁ አይደል? ካንቺ ሲጀመር ካንተ ምንም ኑሮኝ አይደለም እኮ ግን እኔ የወለድኳት ልጅ
ልጄ ያንተ ልጅ ነች በቃ የኔ ልጅ አይደለችም ሂጂና ከአሌክስ ጋር ፈልጊ አባትነቱን እንድትቀበል እንጂ ከኔ ጋር አብረኝ እንድትኖር ወይ ደግሞ ያንተ ሀብት ለመካፈል አይደለም ሰው ምን ልታረግ ይገባሽ አልጋ ቤት ማታም ስትገቢ አይችሻለሁ አልከ አሌክስ ጋር ስትወጪ ማይችሻለሁ በቃ ድንገት ለስራ ወይ በዛው አልፈን አይተህ ተፈለግሽ ፎቶ አለ ላሳይሽ ፎቶ አለ ላሳይሽ አንዴ አቶ ዳኛቸው ፎቶ አለ ላሳይሽ አልጋ ቤት ፖሊስ ስትወጪ አቶ ዳኛቸው ተረጋጋ በቃ ምናወራውን ነገር በስርዓት ግልጽ በሆነ መንገድ እያወራሁ እኮ ነው ስክድስ ፎቶ አለ ይልቅ እኮ እሱ ማስረጃን ጠይቀሃለሁ አንደኛ አልጋ ቤት ስትገባ ጠዋትም ይሁን ማታ አይታሃታልና ያንን ለምን አልጠየካትም እሷን ምን አገባኝ ብዬ ነው እሷም ጠይቃት እኔ እኮ የሚያስፈልገኝን አግኝቻለሁ ከዛ በኋላ አሮጊት ናት ለኔ ምንም አልፈልጋትም እሺ እጄ ላይ ፎቶ አለ ብለሃል አይደለ አዎ ፎቶ አለ እጄ ላይ ያለውን ፎቶ አሁን ማየት እንችላለን ይቻላል ስኪ ነው ጥሩ ከዛ ፓተርን 42 73 እሺ አሳልፍ ወደ ላይ ቻት ሚል ነገር ይገባ ከዛ ሰው እሱ እንስፉት ይሄው አሌክስ ማለት እሱ ነው ይሄ ፔንሲዮን ሲወጡ ነው ከፊት ለፊት ቆይ ብንወጣስ ምንድነው አሁን ቲቲቲ ተጥሪ አሁን አሳያት ሲኞሪታ አሳያት ይሄው ፔንሲዮኑ ስም እንዳለ ሲወጡ እሺ ሲገቡ ይሄ ምሽት ነው ጧት ያልከው የትኛው ነው ጧት ይሄው ወደ ላይ ጧት ይጧቱ ብዙ ጊዜ ነው አንሷቸው እሱ እሺ እስኪ ሙሉን አሳያት መረጃ እሺ ሲኞሪታ ብዙ ያንቺ ነገሮች ሰምተናል አይደል እዚህ ጋር ያሳየ ፎቶዎች አሉ አዩ አሁን ፎቶ እኮ ለስራ ሂደን እኮ ነው ታዲያ ምን ሰራለሽ አልጋ ቤትም ገብቼ አልጋ ቤቱን ፎቶ እንዳነሳሽ ፈልገሽ ከሆነ ተስተሻል ፔንሲዮን ለስራ ብዙ ጊዜ የሰራችሁን ነገሮች እናንተ ራሳችሁ አንቺና አለማየሁ ብቻ በመሯሯጥ በመንቀሳቀስ ነው አንድ ነገር ሊፈጠሩ አንድ ነገር ምን አድርግሽ አንድ እሺ ይሄን ፎቶ የተነሳሽ ቀን ምን አድርግሽ ይሄንን እኮ አያገባህም አይመለከትም ማታውን ምን ነው ምክንያቱም አያገባኝ ነው ስለ ልጄ ነው እኔማ ሴክስ ስታረግ ገብቻ ያላልሽም ታዲያ ገብቼም እንድቀርጽሽ ትፈልጊያለሽ ስለዚህ ከአለሙ ጋር ግንኙነት አለሽ ማለት ነው አይደለም ይኸውልህ በስራ ጉዳይ ነው የምንገናኘው ከዛ ደግሞ ይሄ ነገር ቢፈጠርም ባይፈጠርም ኢስ ኖርማል ነው ኖርማል ነው ላንቺ ኖርማል ነው ልጅ የሰው ልጅ አምጥቶ ለኔ መስጠት ኖርማል ነው በኋላ ነው ራስህ ነው ያስታወቀኝ ከሱ በፊት አንተን ነው እኔ እኮ እሱን አልካድኩም አሳውቅሻለሁ ታዲያ እሱ ልጅ ለኔ ማምጣት ኖርማል ነው ማትክድ ከሆነ ልጄ ደግሞ ልጅ ነች በቃ የሰው ልጅ እሺ የሰው ልጅ አይደለች የአንቺ ልጅ የአቶ ዳኛቸው ልጅ ስለመሆኑ ምን አይነት መረጋገጫ ኖረሽ ከአለማየሁ ጋር ሴክስ እንዳለሽ አምነሻል በዚህ ነገር ተማምነናል አይደል የምትክጂው ነገር አይደለም ሲኞሪታ ስለዚህ ከአሌክስ ጋር ግንኙነት አለኝ ብለሽ አምነሻል ነገር ግን ልጅሽ የአሌክስ ግንኙነት ቢኖረኝ ያን ያክል እኔ እንትና ልጅ እስከምወልድ ድረስ እኔ ከሱ ጋር የሆነ ነገር አላደርግም ምክንያቱም ከሱ በኋላ ነው የሚሆነው እኔ ራሴን አውቃለሁ ግን እሱ ያረክሽ ራስሽን ካቢ ይሁን አባትና ልንገርህ ይልቁና ልንገርህ ይኸውልህ ከሱ ጋር የተፈጠረው ነገር ግን እኔ ገና በ17 ዓመት ያያለሁኝ ነው በዛ ሰዓት እኔ ወንድ አላውቅም ከወለድሽ በኋላ ነው ከዛ በኋላ ደግሞ ማርገዜ ራሱ ያወቅኩት በስንት መከራ ነው ከ5 ወር በኋላ ነው ስለዚህ እኔ ደግሞ እናት ነኝ በደንብ አውቃለሁ አባቷ ዝም ብለችን ካዲ ልንገርህ ዝም ብለህ እሺ እውነቱን አይደል ማወቅ ትፈልገው ይኸውልህ እኔ ሲጀመር ልጅ ቢኖረኝ እኔ ደስታውን አልችለውም ሲጀመር እኔ ልጅ ኖረኝ ለምን 1000 ዓመት በስብሽ እስር ቤት አልኖርም ግን እቺ ካዲ ዝም ብላ ነው ሂድና አሌክስ ሚለውን ወያ ላይ እና ጠይቀው ከኔ ልጅ ሊኖረኝም አይችልም አገባሽ አንቺ ልጅ ሊኖረኝም አይችልም ይጂና አለሙን ጠይቀው አንተም ከፈለክ አሌክስን ሂድና ጠይቀው እሺ አለሙን የምናገኝበት መንገድ እንዴት እንደሆነ ልትተባበረን ትችላለህ እሷ አጠገብ ቁጭ ብላለች እሺ ሲኞሪታ ልጅቷን ከወለድሽ በኋላ ነው ማለት ነው ከአሌክስ ጋር የነበረሽ ግንኙነት አዎ ወለሽ ሁሉ ነገር ከጨረሰሽ በኋላ ማለት ነው አሁን ቅርብ ጊዜ ነው ስለዚህ እዚህ ነገር ላይ በጣም እርግጠኛ ነሽ እርግጠኛ ከሆንሽ ደግሞ አለሙን እንድናገኘው በደንብ ትተባበሪናለሽ ብዬ አስባለሁ ለምን አስፈለገ ቆይ እሱን ለምን በደንብ አታወራው ለምን ታዲያ ልጅ መጥቶ አምና ይቀበል ምክንያቱም ልጅሽ ያው አቶ ዳኛቸው ነሽ ብለሽ ካመንሽ አሌክስ የምናገኝበትን መንገድ ትተባበሪናለሽ ማለት ነው ሲጀመር ለምን እሱ አስፈለገ አሄው ላለማምጣት ትፈልጉም ታርጉን ጥረት ያያታል ግዴታ ማምጣት አለብሽ ያውም እሱ የሚያስፈልግ ነገር እኔ እሱ እንዲቀየመኝ አልፈልግም ሲጀመር መምጣት አለበት አይነት ጉዳይ ደግሞ እንዲገባ አልፈልግም መምጣት አለበት እኔ ልጅ አይደለም በስራ ጉዳይ ነው በስራ ጉዳይ አይደለም ሲኞሪታ አቶ ዳኛቸው በቃ ልጅ መምጣት አለበት እያንዳንዱን ኃላፊነት እኛ እንወስዳለን ወንድሜ ተሙም እዚህ ስለሚገኝ እያንዳንዱን የራሳችንን መረጃ እንዴት መሆን እንዳለበት አድርገን
አሌክስ የት እንደሚገኝ ፈልገን አሌክስ ራሱን ይዘን እንመጣለን። ከሱ ጋር ቆይታ አድርገን ደግሞ እቺ ልጅ የማን ነች የሚለውን ነገር ለተመልካቾች እናሳውቃለን ማለት ነው። ይህንን ነገር መረጃውን ሰብስበን እስክንመጣ አብራችሁን እንድትቆዩ እንጋብዛለን ተመልካቾቻችን። ይህ ገመና ሾው ነው። የታፈኑ እውነቶችን የምናወጣበት፣ ተበዳዮችን እንባቸው የምናብስበት ሾዋችን ነው። ከኛ ጋር አብራችሁን ቆዩ። ተሙ ወንድሜ አንዳንድ መረጃዎችን አጠናቅሮ እስኪመጣ ድረስ አብራችሁን ቆዩ። ሰላም የገመና ሾው ቤተሰቦች እንደምንቆያችሁን ተመልሰን ተገናኝተናል። ከሰዓታት በኋላ በረጅም ደቂቆች ቆይታ በኋላ ኦልሬዲ አሁን ወደ 12 ሰዓት አካባቢ ነው ያለነው። ተሰባስባችሁ መጣችሁልኝ። ተሰባስባችሁ ተደራጅታችሁ ለማስመጣችሁ አይደል? ሊበላ የኔ ብር ይኸውልህ አሁን ዋናው ነገር ሁሉም እውነት እንዲወጣ ነው። ሲጀመር ያንተ ብር ማንም አይፈልግም ማለት ነው። ብር ባትፈልጊ ነው የትም የወለድሽው እንዲቃላ ያንተ ነው ልሽ አምጥሽ ፎቶም ታሳይኝ የጋዜጠኛ ይዘሽ የምትመጭልኝ እሱ አሌክስ ማለት ይኸው አሌክስ ጠይቅ። ከአሌክስ ጋር በዚህ አጋጣሚ ውድ ቤተሰቦች አሌክስን ማመስገን ፈልጋለሁ። ሄጄ እኔ ቦታው ላይ እንደውም ይሄድ ነው ማለት በጸባይ ለማዋራት ካልሆነም ደግሞ እንደተለመደው በግድ ለማዋራት ነበር። ግን አሌክስ ሙሉ ትብብር አድርጎ እኔ የእናንተን ሚዲያ አውቀዋለሁ፣ እውነቱን ያለፈ ህይወቴ ነው፣ ለመናገር ዝግጁ ነኝ፣ እኔ ጋር አለ የምትሉት እውነት ካለ ለመናገር ዝግጁ ነኝ፣ ችግር የለብኝም ብሎ በፈቃደኝነት ነው የመጣው። ፍሬጅ አንቺ ጨረቃ አየሁ አይደል? ይኸውልህ በፈቃደኝነት መጣ አሌክስ፣ በፈቃደኝነት መጣ። ለምን እንደመጣ ታውቃለህ? ለምን እንደመጣ ታውቃለህ? ንገረኝ። ለምን እንደመጣ ታውቃለህ? ይኸውልህ 1000 ሴራ ሰርቶ 1000 ጉድጓድ ቆፍሮ የኔን ሀብት ከሷ ጋር ተመሳጥሮ በእጁ ሊያስገባ የሰራው ሴራ ስለሆነ እንዴ እሱ በቂ ንብረት ምን ፈልጎ ነው ካንተ? ለምንድነው ወደ ሌላ ነገር መጣመጣም? ታዲያ የተጠምጥመው ሲጀመር እኔ ምንም ያልኩ ነገር የለም። አሁን ወደ ጉዳያችን ለምን አንገባም? እስቲ ቆይ ተረጋጋና እናውራ። እኔ እኮ መረጋጋት አልችልም። ለምን በስርዓት እናውራ አይሻልም እንዴ? ምኑን እናውራ? አቶ ዳኛቸው አሁን እኮ አንተ ለሰጠን እውነት የሚደግፍ ነገር ነው ይዘን የመጣ ነው አይደለ? እውነት አለኝ ብለሃል። ያንተን እውነት ተከትለን ደግሞ አሌክስን ይዘን መተናል። ያለውን ነገር ደግሞ ተረጋግተን ነው መስማት መቻል አለብን እንጂ በመጮህ በመደንፋት የሚሄድ ነገር አይደለም። ይሄው አሌክስ ማለት ይሄ ነው። እሺ ይሄው ጠይቀው አውቄ እኮ ይዤ መጣ። ይኸውልህ አሌክስ አሁን ወደ ዋና እባክህ ዝም በል አሌክስ። ወደዚህ ያመጣን ጉዳዩንም መኪና ውስጥ ስናስረዳ ነበር። ወደዚህ ያመጣን ዋናው ጉዳይ እኔ ከሷ ልጅ እንዳላት ታውቃለህ። በመጀመሪያ ልጅ እንዳላት ታውቃለህ? አላውቅም። ልጅ እንዳላት ታውቃለህ? አላውቅም። እኔ ልጅ እንዳላት አላውቅም። ስራ ካቆምኩ እኮ አይ ቲንክ ወደ 3 ዓመት ምናምን እየሄደ እኮ ነው። እኔ ልጅ እንዳላት አላውቅም። በእርግጥ ምናልባት ያን ጊዜ ከሱ ጋር ነበረች፣ አሪፍ ጊዜ ያሳልፉ ነበረ፣ በስራም በግላቸውም። ከዛም በኋላ ከኔ ጋር ደግሞ ስራ ምናምን እንትን ይላት ነበር፣ ያዛት ነበር። ከዛም በኋላ ከኔ ጋርም ግንኙነት ነበረን። ያን ጊዜ ግንኙነት ነበረ። እሺ ግንኙነት ነበራችሁ? ከኔ ጋር አሪፍ ጊዜ ያሳለፍነው አንድ ቀን ብቻ ነው። አንድ ቀን ብቻ ነው ከኔ ጋር አሪፍ ጊዜ ያሳለፍነው አንድ ቀን ብቻ ነው። ከአንተ ጋር ግንኙነት ጀምራችሁ ነበር አይደል እኮ? ታዲያ ይሁን። እኔ እኮ ማቆሙነት እኮ ነው እየነገርኩህ። አንተ ጋር ነግሮ ይጨርሰን እባክህ። ዝም በል አንዴ፣ ዝም በል። ይኸውልህ አሁን ከአንተ ጋር ግንኙነት የነበራት ከሱ ጋር በምን ያህል ጋፕ ነው? ሪል ቀኑን ንገረኝ። ምክንያቱም ይሄ ለስራችን ያስፈልገናል። አንተም ቅን ትብብር አረጋለሁ ብለህ ነው ሌላ ነገር ውስጥ ሌላ ክስ ውስጥ ሌላ ነገር ውስጥ ወንጀል ውስጥ እንዳትገባ ያደረግን። ስለዚህ በቅንነት ሁሉንም ነገር እንድትነግረኝ እፈልጋለሁ። በምን ያህል ጋፕ ነው? እሱ አላመነችልንም፣ ረጅም ጊዜ ነው። ስለዚህ ልጁ የእሱ ነው እያለች ነው። እሱ ደግሞ የኔ ልጅ አይደለም ከአንተ ጋርም ግንኙነት አላት እያለ ነው። ስለዚህ ትክክለኛው ማስረጃ ነው የምንፈልገው። እንዴት አድርጌ አሁን ቆይቷል ትንሽ። ያው ደግሞ በዚህ ስራ ምክንያት ታስሬ ነበረ እና ታዲያ ወረቀትም አሳይቶኛል። ውድ ቤተሰቦች በዚህ ኬስ ታስሮ እንደወጣ ለስንት 3 ወር 4 ወር ገደማ ታስረ እንደወጣ አሳይተኛል። እሺ እና ያን እንዴት ላስታውስ እችላለሁ? ባልሳሳት 1 ሳምንት ወይ 2 ሳምንት ቢሆን አልቆየንም። አንድ ሳምንት። ስለዚህ ከሱ ጋር ግንኙነት ነበረ። በነበረሽ ሰዓት ተመልሰሽ ከሱ ጋር ግንኙነት ነበረሽ? ነበረኝ ግን ማለት ነው እኔ እርጉዝ መሆኔን ካወቅኩኝ በኋላ በቃ እርጉዝ በ1 ሳምንት አይታወቅም። እዚህ ጋር እባክሽ ማይመስል ነገር አትንገሪ። ቼክ አፕ አደረኩኝ ከ4 ወር በኋላ ማለት ነው እኮ። ከ4 ወር ምናምን በኋላ ነው እርግዝና መኖሩን ያወቅኩት። ስለዚህ ከሁለቱም ጋር ግንኙነት ነበረሽ? በሳምንት ጋፕ ማለት ልጁ የማን እንደሆነ አንቺ ነበራት ነገርኩሽ አይደል? ነበራት አለው። ቢኖረኝም ነገርኩህ እኮ። ስለዚህ በሳምንት ልዩነት ከሁለቱም ጋር ሌላ አይነት ግንኙነት ነበር። ምንም አሁን እየነገርሽ ነው ያለሽው
አንቺም እርግጠኛ ያልሆንሽበት ነገር ነው። እኔ እርግጠኛ የልጅሽ አባት ማን እንደሆነ አንቺ ራስሽ የልጅ አባት እሱ ነው እንዴ? እኔ እኮ እናት ነኝ እኮ እኔ በደንብ አውቃለሁ። ሊዘረፍ እንዴ ይዘረፍ በነፃ ሊዘረፍ ይጀመር በቃ ከተመረመርኩኝ ሊዘረፍ እርጉዝ ከሆንኩኝ በኋላ ማለት ነው ከአሌክስ ሙሉ ለሙሉ ግንኙነታችን አቆምኩኝ። ይኸውልሽ አድምጪኝ፣ ከኔ ጋር 1 ቀን ነው 2 ቀን ብዛ ቢል 3 ቀን ነው ያደርሽው። አይ 2 ቀን ከዛ በኋላ በሳምንቱ ከአሌክስ ጋር ግንኙነት ጀመርሽ፣ ተለጠፍሽበት። ከዛ በኋላ ዝም በል የኛ እኮ ነገር ይሄን ያህል እንዲህ የሚያዳርስ ነገር አይደለም። ያን ቀን ጠጥተን ነበር ሁለታችንም ማለት ነው። ጠጥተን ነበር እና ምን እንደተፈጠረ አናቅም እንጂ ይሄን ያህል እኮ አንድ አልጋ ላይ ስነቃ አብረን ተኝተን ይሄን ያህል እኮ የሚያዳርስ ነገር እሺ ሴክስ ማለት ነው። ሁለታችሁም የኔ ልጅ አይደለም ነው እያላችሁ ያለው። የኔ ልጅ አይደለም አልወልድም አልኩ እኮ። እኔ ደግሞ እርግጠኛ ነኝ። እርግጠኛ ነሽ? አንቺማ እርግጠኛ ነሽ? ምን እንደው ታውቂያለሽ? ንብረቴን ለመዝረፍ ስለምፈልግ ነው። ተማለ ተረጋጋት እንዴ ምን ልረጋጋ? ምን አለ መሰለህ ሲኞሪታ፣ ይሄ የምትነግሪኝ እያንዳንዱ መረጃዎች በጣም እርስ በርስ የሚጋጩ እየሆኑ ነው። ቅድም ስትነግሪኝ ለእኔ ምንድን ነበር ያልሽው? ከእሱ ጋር ግንኙነት የነበረኝ ልጄ ነው። ልጄ ካሳደግኩኝ እርግዝና ወቅትሽ አልፎ አሳድገሽ ከነበረ በኋላ ነው። አሁን እየነገርሽን ያለው ደግሞ ከ2 ወር ከ1 ወር ከ1 ሳምንት በፊት እያልሽ ነው ያለሽው። እና ትክክለኛው ማስረጃ የምትነግሪኝ ከሆነ ትክክለኛው ማስረጃ ንገሪኝ። ያለበዛ ልጅቷ የማን ልጅ እንደሆነ እያወቀን አይደለም። ከነዚህ ከሁለቱ ልጆች አባት ማን እንደሆነ እያወቀን አይደለም። አባት ማን እንደሆነ ልታውቂ የምትችይው ደግሞ አንቺ ነሽ። እሱማ ስለማያሳድግልሽ ይሄ ነገር ስለማያሳድግልሽ ውርስ ስለማይሰጥሽ ምንም ነገር ስለሌለው ድሃ ስለሆነ ልጁ አይደለም እያለች እኮ ነው። ያንተ አይደለም እያለች እኮ ነው። ከአንተ ጋር ስንት ጊዜ ቆይታችሁ? ከኔ ጋር 2 ቀን አድራ እሱ ነው እንዴት ትላለች? ከአንተ ጋር ስንት ቆያችሁ? ቆይ ልጠይቅህ፣ ከአንተ ጋር ስንት ቆያችሁ? ብዙ አልቆየንም እኛ ቢያንስ 2 ወር 3 ወር 4 ወር እንደነበርኩ ታውቃላችሁ አይደል? ከዛ በኋላ ቆይታችኋል አይደል? ቆይታችኋል። አልቆየንም እኛ ምንድን ነው አልቆየች? እሺ ቆይ ከ2 ቀን አብሮ ማድርና ከ1 ሳምንት በላይ አብሮ ከማድር የትኛው ጽንስ ሊፈጠር ይችላል? የመጀመሪያ ነው የሚፈጠረው። ድንግልና ነው የወሰድከው እኮ አንተ ነህ አይደል? በዛን ሰዓት ምንም የማውቀው ነገር የለኝም። ከዛ በኋላ ደግሞ በቃ ከሱ ጋር ጀስት በስራ ነው እንጂ በሌላ ነገር ምንም ግንኙነት የለም። እሱ እኮ ብናደርም የዛን ሰዓት በቃ እኔ ላስማማችሁ እባካችሁ። አንተም ይኸውልህ አሌክስ እባክህ አሁን እዚህ ጋር ሁለታችሁም ቢሆን ለመካድ እየወሰናችሁ ነው ይመስለኛል። አንቺም ቢሆን የሰራሽው ስህተት አለ። ትክክለኛውን ነገር እየተናገርሽ አይደለም። የተለያየ መረጃ ነው ወንድሜ ሳም እየተናገረ እንዳለው እየነገርሽው ያለው። ስለዚህ አሁን ይኸውልህ አንተም ከሳምንት በኋላ ግንኙነት አላችሁ ማለት ይሄ ልጅ የተወለደችው ልጅ የሱን የምታውቅ አንቺ ነገር ይልሻል። ዋናው ጉዳይ ቤተሰቦች እኛ ለዚህ ዓላማ አይደለም የመጣ ነው። የልጅ አባት ልናጣራ አይደለም። ዋናው ነገር የመጣ ነው የሰራውን እያንዳንዷን ወንጀል ተናዘ መቀመቅ ልንከት ነው። አንቺም ቢሆን ጥፋተኛ ነሽ። እኔ ይላችሁ ለእናንተ የወላጅነት ጥያቄ ልመልሰን እዚህ የመጣሁትኝ ባደረግነው ማጣራት እዚህ ደርሰን ነው እንጂ ቤተሰቦች የሰሩት ስራ ሁለቱም ቢሆን የሚረሳ ነገር አይደለም። እኔ አሁን አንድ ነገር አደርጋለሁ። ሁለታችሁም ወደዳችሁም ጠላችሁም ናሙና ትሰጣላችሁ። ዲኤንኤ ምርመራ ይደረጋል። ቢበዛ 1 ቀን ወይ 2 ቀን የሚፈጅ ነው። ወደዳችሁም ጠላችሁም ናሙና ትሰጣላችሁ። አንቺም ወደድሽም ጠላሽም ልጅሽን ይዘሽ ትመጫለሽ። ምክንያቱም እኛ ጋር ያለችው ከእናትሽ ጋር ቢሆን በፈቃደኝነት ይሄ ምርመራ እንዲደረግ የፈቃደኝነት ፊርማ ስለሚያስፈልግሽ እናት ስለሆንሽ አንቺ ግዴታ ናሙና እንድትሰጥ ይዘሻት ልጅሽን ትመጫለሽ። ትተባበሪናለሽ ወደድሽም ጠላሽም። አንተም ደግሞ ሁለታችሁም ናሙና ትሰጣላችሁ፣ ይመረመራል። ውድ ቤተሰቦች አሁንም በድጋሚ የሚለው ዋና ዓላማችን የአባትነት ጥያቄ ለመመለስ አይደል፣ እግረ መንገዳችን ነው። በሷ እንዲሁም በግብረ አበሮቻቸው በጣም የተጎዱ ብዙ እህቶቻችን አሉ። ብዙ ማናውቀው ይህንም ሌላ ወንጀል ሊኖር ይችላል። እሱን ለመፍታት ነው እንጂ የመጣ ነው። እኛ እግረ መንገድ ይህን ጉዳይ ፈተን እንሂድ። አንተም ቢሆን ይሄ ናሙና ተሰጥቶ ውጤት እስኪደርስ ቢበዛ 2 ቀን እኛ የዶክተር ትብብር እንጠይቃለን። እንደተለመደው ቢበዛ 2 ቀን በጣም ከቻለን ደግሞ በ1 ቀን ተኩል ስለማድረስ እንሞክራለን። ካልተሳካ ደግሞ በተለመደው በ4 ቀን እንዲደርስ እናደርጋለን። ቤተሰቦች ይሄ ናሙና መጥቶ ውጤት ከደረሰ በኋላ አንተም ወደድክም ጠላም ትናዘዛታለህ። በዚህ አጋጣሚ አሌክስም በፊት የሰራችሁትን ስራ እያንዳንዱን ነገር ትናዘዛለህ። አንቺም ብትሆኚ ከወንጀሉ ነፃ ሆነሽ አይደለም። ሁላችሁም ለሰራችሁ ስራ የእጃችሁ የምታገኙ ነው። ግዴታ ነው። ቅጣት ተቀብለሃል። አሁን ሰርቻለሁ ሳይሆን የእነሱን ድርጊት እንድትነግረኝ እፈልጋለሁ። አንተ ለሰራው ነገር እንደተቀጣ ይቻለሁ። በህግ ከለላ ውስጥ እንዳለህም አውቃለሁ። ግን ሆነም ቀረ ሁለታችሁም
ማስረጃ ትሰጡናላችሁ። እያንዳንዱ የሰራችኋትን ነገር ተናዛችሁ ሌላም ተባባሪ ካለ ማወቅ ስለምንፈልግ ወደዛው ነው የምንሄደው። ቤተሰቦች እንመለሳለን። የዲኤንኤውን ውጤት በተቻለ መጠን ዛሬ አመሻሽ ላይ ያለ ነው ከቻልን በጠዋት ተነስተን ናሙና ሰጥተን አስቸኳይ ጉዳይ ስለሆነ ምክንያቱም እነሱ ለህግ መቅረብ አለባቸው። ለዚህ ስንል የዲኤንኤ ውጤት እንዲፈጥን እናደርጋለን። ሁለታችሁ ግን አስቡበት። በእኛ ቁጥጥር ስር ነው የምትሉት። አሌክስ ግን በፈቃደኝነት ስለመጣ ምንም አይነት የምንጠቀመውም ያላግባብ የሆነ ማሰር የለም። ትሄዳለህ፣ ናሙና ትሰጣለህ። በፈለግን ሰዓት በፈለግን ታይም ግን እዚሁ ትመጣልናለህ። ቤተሰቦች ተመልሰን እንገናኛለን። የባለቤቱን ጉዳይ ችላ ብለን አይደለም። እሷን ሕክምና እንድታገኝ ከዚህ በኋላ ከእሱ ጋር ስለማትቆይም የተቻላትንን ጥረት አድርገን እሷን ነፃ ማውጣት ነው አላማችን። ይገባሃል አይደል? በአንተና በግብረ አበር የተጎዱትን ሰዎች ነፃ ማውጣት ነው የኛ አላማ። እኔን ነፃ ስታወጣ ደግሞ አንተ ገደል እንደምትገባ አሳያለሁ። ለሱ ችግር የለውም። እናንተ ውሰዱት፣ ወደ ውጭ አውጡት። ቀጣይ በዲኤንኤ ውጤት እንመለሳለን። ጠብቁን።